ሩታን የነካ የለውም በረካ። ዛሬ እንግዲህ ሩቲ ሀፍቴ በአዲስ ነገር ባልጠበቅነው ዜና ካች ብላለች ማለት ነው። ጭራሽ ያው ስሜታችንም ተወዘጋገበ እኮ። አሁን ደስታ ነው ወይንስ ደግሞ ምን ብለን ነው መፍረድ የምንችለው? እና እኔ አሁን ደስታም ተሰማኝ። ዞር ብዬ ሳስበው ደግሞ ሩትዬ እንደው ቀልዷን ሲገባኝ ምናምን ነገር አይ ምን አለበት እውነት በሆነ አምላኬ ይላለው። ምክንያቱም ለልዑሌ ጓደኛ ያስፈልገዋል። አብርሽና ሩታ እንደሆን ህይወታቸው በዚህ ነው የሚቀጥለው። በቃ ምንም በእንደዚህ አይነት በመደበላለቅ ነው የሚቀጥለው እና ስለዚህ ልዑሌ ሰው ያስፈልገዋል። ብቸኛ መሆን የለበትም ይሄ ልጅ። እህት ወይም ወንድም ለሱ የሚያስብለት ግዴታ ስለሆነ ማለት ነው። ሰላም ቤተሰብ እንዲቆያችሁ ሰላማችሁ ይብዛል። እንግዲህ ውድ ቤተሰብ ማለት ነው ሩታዬ የኛ አወዛጋቢ ማለት ነው ካላወዛገበች ደስ አይላትም። በነገራችን ላይ በቃ ነገሮች ወዝገብገብገብገብ ስታረጋቸው ነው ደስ የሚለው። ሚዲያው ራሱ እኮ ፈለቅለቅ የሚለው እሷ ስትመጣ ነው እና ምንድን ነው ለአብርሽ ሩትዬ ድምቀቱ ናት መቼም ቢሆን ማለት ነው። እና እስካሁን ድረስ ቪዲዮ አልተሰራም በአብርሽ። ይህን ነገር ታዝባችሁታል። ግን ባለፈው ከእንትና ጋር ከተሰራ በኋላ ከአብርሃም ጋር ከሰሩ በኋላ ይኸው እስካሁን ድረስ ቪዲዮ አልሰሩም። በሄርሜላ ነው እየሰሩ የነበሩት። እና አብርሽ ግን እንዴት ነው በሚስት ማለት ከሚስት ጋር ነው መስራት የሚመቻ አይደለ? ቪዲዮ እንዴት ነው ከዛችኛው ከውሽሚት ጋር ለምንድን ነው ቪዲዮ የማሰራው በቤት? እና ሩቲ ደግሞ ማለት ነው ምንድን ነው በቤትሽ ቪዲዮ የማሰራው አንቺ ራስሽ ሁሌ በሰው ሁሌ በሰው ሁሌ በሰው። አረ በጣም ይገርማል። እርማቸው ሞተው ተማሙተው ትናንትና ነው አንድ ቪዲዮ በሷ የተለቀቀው እና አላቅም ለምን በሷ እንደማሰራ። ለማንኛውም እንግዲህ ዛሬ አዲስ ዜና ይዛ የመጣችው ሩታ እርጉዝ ነች። ደስ ብሏት ፍልቅልቅልቅልቅ ብላ በደስታ ዛሬ ደግሞ በቃ ጸዴ ነው አለባበሷ፣ ሁሉ ነገሯ በጣም አምሮባታልና ሩትዬ እንደዚህ ፈገግ ፏ ብለሽ ስላየሁሽ ደስ ብሎኛል። ሁሌም ሳቅና ደስታ ከፊትሽ አይጥፋ። ምክንያቱም መደሰት የሚገባት ልጅ ነች ሩታ ማለት ነው። ከዛ በመቀጠል እንግዲህ እውነት ይሄ ነገር እንደኔ ስነግራችሁ ምን አለበት እውነት በሆነ ብዬ ማርያምን ፈጣሪን ቀና ብዬን ያየሁት እግዚአብሔርን በቃ መሆንም እኮ አለበት። እውነት ለመናገር ለዚህ ልጅ ለልዑሌ እንትን ያስፈልገዋል፣ እህት ወይም ወንድም ያስፈልገዋል። ብቸኛ መሆን የለበትም። የናጡት እንኳን ሁለት ነው አይደለ? ስለዚህ ሁለት ቢሆኑ ደስ ይል ነበር፣ ከአንድ እናትና ከአንድ አባት። አሁን ሩታ ራሱ ይህን ነው የምትፈልገው። በቃ ለልጇ ልጅ መውለድ ትፈልጋለች ነው። ከተለያየ መሆን የለበትም። የምትፈልገውም ደግሞ ከአብርሽ ነው። እና ምንድን ነው በመጀመሪያ ደረጃ ብዙዎቻቸው አሁን ክብርሽን ጣልሽ ሩታ፣ ሴትን አታሰድቢ፣ አንቺ ሴት ነሽ፣ ክብር አለሽ፣ ለምንድን ነው እንደዚህ የምትሆኙ፣ ለምንድን ነው የምትለምኙ እያላችኋት ነው። አይደለም እናንተ ያልገባችሁ ነገር እኛ ያልገባን ነገር አለ። በአጠቃላይ ስነግራችሁ ማለት ነው አንድ ሴት ልጅ ለእሷ ስሜቱ ያለቀ ወንድና ስሜት እንዳለው የምትረዳበት የራሷ መንገድ አላት። ሩታ ደግሞ አብርሽን በደንብ አድርጋ ፈትነዋለች ከዚህ በፊት። ከእሷ ላይ ያለው ስሜት አልቋል ወይስ የለም ማለት አልቋል ወይስ አላለቀም ወይ እስካሁን ድረስ ይወደኛል የሚለውን ነገር በደንብ አውቃለች። ያ ከእሷ ማለት ለእሷ ምንም አይነት ስሜት እንደሌለው ተረድታለች። አብረሽ እንደምናየው ከሆነ አዲሱ ፍቅሩ እያጦዘው ነው ያለ። አሁን የሄርሜላ ፍቅር እንዲህ እየወሰወሰው ነው ያለ ማለት ነው። የሚያደርገውን አሳጥቶታል። ስለዚህ አንድ ሴት ይሄን ያክል አስቡት እስኪ እንደው ዝም ብላችሁ አንድ ሴት ይሄን ያክል የእሷ ባል የሆነ ከሌላ ሴት ጋር እንደዚህ እየተሞሻሞሽ እሷን የሚናገራትን ቃል ለዛችኛዋ እየተናገረ እንዴት ነው ተመልሳ ከኔ ጋር ይኖራል ብላ የምታስበው? ሩታ ማወዛገብ ነው። በቃ የሆነ የተወዘጋገበ ነገር ነው እየተሰራ ያለው። ገብቷችኋል አይደለ? አንደኛ ነገር እችን ልጅ ሰላም የሚሰጣት አታለች። በውስጥ መስተን በጣም ነው የሚያስጨንቋት ሩቷን። በዚህ አጋጣሚ በቴክስት በጣም ነው የሚያስጨንቋት። ቡችሎቹ አያርፉም። የሄርሜላም ሆነ የአብርሽ ቁጭሎቹ አያርፉም። ሩታን በጣም ነው የሚያስጨንቋት። የምሬን ነው የምላችሁ። ስለዚህ በዛ እልክ እያስገቧት ነው። አሁን ሰው በቃ እሷ ብቻ እልካም፣ እሷ ብቻ ተንኮለኛ ትመስላችኋለች አይደል? ግን በውስጥ የሚላክላት ነገር በጣም እልክ ነው የሚያስገባት እና እንጂ የምር እኔ እንደኔ ሳስበው ሩታ እውነት ከአብርሽ ጋር ተመልሳ እንደዚህ አይነት ህይወት ትጀምራለች ይችላሉ። ምክንያቱም እንኳን ለእሱ አይደለም እኔ ራሱ ሳይው ያስጠላኛል ሁሉ ነገር። እንዴት ነው እዛ የሌላን ገላ የለመደ ወንድ እንደገና ተመልሶ ከኔ ጋር ብስማም አላስበውም እላለሁ ለራሴ ማለት ነው። እኔ በምረዳበት መንገድ ስረዳት ሩታ መልስ አብርሽን አብራው እንደዚህ ታደርጋለች ምናምን የሚል እምነት የለኝም። ግን ምንድን ነው ያኛው ወገን እንግዲህ የሰውን ህይወት ነክቶ ነው። ለምሳሌ ሄርሜላ የሰውን ህይወት ነክታ ነው ከዛ ጋር የኔ ህይወት ይመር የምትለው። እንደዛ ደግሞ አይሆንም። የማንን ህይወት አመሰቃቅሎ ማን ይደሰታል የሚለው ነገር አለ። ገብቷችኋል አይደለ?
ስለዚህ በዛም በዚህ ማምታታት ነው ነገሩ ማለት ነው። በነገራችን ላይ አብርሽና ሩታ እንደዚህ ነው የሚቀጥሉት ሁሌም ቢሆን እመኑኝ። ሩታም አገባች አብርሽም አገባ የግላቸውንም ህይወት ኖሩ ዩቲዩብ እስካለ ድረስ በዚህ ነው የሚቀጥሉት። በቃ ሁለታቸው በሆነ አጋጣሚ እየተገናኙ እንደዚህ ይፈላለሳሉ ማለት ነው አብርሽና ሩታ። እንግዲህ ዛሬ አብርሽ በግርማ ሞገስ ደረቱን ነፍተው እንኳን ሁለት ልጅ አይደለም 10 ልጅ ብትወልድ እኔ ምን አገባኝ አለ ማለት ነው። ለምን አንተ አስረግዘ እኔ ምን አገባኝ? ከአንተ እንዳረገዘች እኮ ግልጽ ነው። አሁን በዛን ሰዓት የሆነ እንዲህ ንክክነት አድርጋችሁ ቢሆን ኑሮ ኦፍኮርስ ልጁ ይረገዝ ነበረ። በዛ ሰዓት የምር አንተ ሄርሜላን ስላፈቀርክ ብቻ ልጁ የኔ አይደለም ብለህ ልትክር ነበረ። ገርማል እኮ እና አሁንም ቢሆን ልጁም ከሆነ ይቀራል ሁሉም ነገር አልመጣልሽም። እኔ የምለው አብርሃም ግን እንደዚህ እያልክ የምትበጠረቀው ምንድን ነው? ሄደ ብታየው እኮ የምትጎዳው የምትጠቀመው አንተን አይደለ እንዴ? ሰው እኮ ለሰው ብሎ አይደለም ልጁን የሚተወው ገባ? መተው ከፈለግ መተው ትችላለህ። ከዛ የልጅህን ምላስ ትችለዋለህ ማለት ነው። በኋላ ላይ ለምን ተውከኝ ስትል ምን እንደምትመልስ እናያለን በዛ ሰዓት። እና በዚህን ያክል መበጥረቅ አያስፈልግም ማለቴ ለልጅህ እንደዚህ አይነት ቃላቶችን ባትጠቀም። ምክንያቱም ይሄን ቃላት አድጎ ያይልሃል ልጅ ማለት ነው። የሆነ ውስጡን የሚነካ ነገር አትናገር። ልጁም ቢሆን ይቀራል። እና እንግዲህ ሩታ ከኔ ጋር ተመለስ ብዬ አይደለም እኔም የራሴን ህይወት ልጀምር ትንሽ የቀረኝ ማለት በቃ ዳርዳር እያለች እንደሆነ ምናምን አስረድተዋለች ማለት ነው። ሲጀመር አብርሃም እኮ ሽማግሌ ስለተላከላት ጦዟል እኮ የሚፈልገው እሱ ራሱን ህይወቱን ማሳመር፣ ከዛ በኋላ ደግሞ እንደፈለገ ከዛኛው ተደስቶ መጥቶ ከዚህ ጋር ልዑሌ ማየት፣ ሩትዬ ደግሞ ቁጭ ብላ እሱን እንድጠብቀው ልጁን አይቶ እንዲሄድ ምናምን አይነት ነገር ነው የሚፈልገው ማለት ነው። አራዳ ለአራዳ አይሸዋወድም። አንተ ካገባ ሩታም ታገባለች በነገራችን ላይ። ከዛ ልዑሌን የማየቱ ቻንስ ራሱ ያን ያክል ላይኖርህ ይችላል። አብርሃም በሩታ ህይወት ወንድ ከመጣ ልዑሌን የማየት ቻንስ በጣም ጠባብ ነው፣ በጣም ጠባብ ነው። ምክንያቱም የሩትዬ ባል ከዛ ተቀምጦ ያንን ስታይ ስለምትቀና ማለት ነው። እና ሩታዬን ያወዛገበችኝ እኮ ቤተሰብ ማርያምን ግራ ገባኝ እኮ ምን እያደረገች እንዳለና እንግዲህ ይሄ ነገር እውነት ከሆነ ዝሮ ሆዷ መግፋቱ አይቀርም። ሄርሜላም ደግሞ በዛ በኩል ሆዷን ጎጠር አድርጋ ትመጣና እኔም እኮ አብርሽዬ የኔ ፍቅር የኔ ጌታ ጥሩ ሚስት ሆንላለሁ፣ አየሁ ሆዴን አርግዤላለሁ እኮ በቃ የኔ ልጅ ትስማለህ አትሄድም ከሩታ ትለዋለች ማለት ነው። ይሄ ደግሞ ይፈጠራል። እመኑኝ ቤተሰብ እንደዚህ ነው የሚቀጥሉት እነዚህ ሰዎች ህይወታቸውን። እንዴ ቀልደኞች። ለማንኛውም ሩትዬ ሰላም ሁኚ፣ ክፉ አይንካሽ፣ ተደሰች አንቺ ብቻ።